ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ጥቅምት 20 ቀን 2018 አውደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይደርሳል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያ ክፍለ ጊዜ የመረጃ ጥንቅራችን በጠቅላይ ሚኒስትር አብይ አህመድ ከተንኳሽ ድርጊታቸው እንዲታቀቡ ማስጠንቀቂያ የተሰጣቸው የኤርትራ መሪ ኢሳያስ አፈወርቂ ወደ ግብጽ ማቅናታቸው መነገሩን ከሙፍቲ ሀጂ ዑመር የቀብር ስነ ስርዓት ጋር በተገናኘ የተነሱ ንትርኮች ውድቅ ያደረገው የአዲስ አበባ መጅሊስ ከዚህ በኋላ ይህ አጀንዳ ሊቆም እንደሚገባ ማሳሰቡን እንዲሁም ጠቅላይ ሚኒስትር አብይ አህመድ በትግራይ ፖለቲካዊ ሁኔታ ዙሪያ በፓርላማ ያደረጉት ንግግር ትክክል ነው ሲል አረና ፓርቲ ማስታወቁን የተመለከቱ መረጃዎችን ይዘናል። አብራችሁን ቆዩ። በጠቅላይ ሚኒስትር አብይ አህመድ ከተንኳሽ ድርጊታቸው እንዲታቀቡ ማስጠንቀቂያ የተሰጣቸው የኤርትራው መሪ ኢሳያስ አፈወርቂ ወደ ግብጽ ማቅናታቸው ተነገረ። በጠቅላይ ሚኒስትር አብይ አህመድ ከትናንት በስቲያ ጥቅምት 18 ቀን 2018 በተወካዮች ምክር ቤት በነበራቸው ቆይታ ጎረቤት አገር ኤርትራ በኢትዮጵያ የውስጥ ጉዳይ ጣልቃ እየገባች ነው ሲሉ መክሰሳቸውም ይታወሳል። ታዲያ ኤርትራን በሚመለከት በጠቅላይ ሚኒስትር አብይ ጠንከር ያለ አስተያየት በተሰጠ ማግስት የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ግብጽ ካይሮ ገብተዋል። ኢሳያስ ወደ ግብጽ የተጓዙት በፕሬዝዳንት አብዱል ፈታህ አልሲሲ ግብዣ መሆኑ የተነገረ ሲሆን ቆይታቸውን ባልተለመደ ሁኔታ ለ5 ቀናት ይዘልቃልም ተብሏል። ከቅርብ ጊዜ ወዲህ ፕሬዝዳንት አልሲሲና ኢሳያስ አፈወርቂ በተደጋጋሚ እየተገናኙ ሲሆን ይህም በኢትዮጵያ ብሔራዊ ጥቅሞችና ሉዓላዊነት ላይ ጣልቃ ለመግባት ያለመ መሆኑም ይነገራል። ከትናንት በስቲያ ጠቅላይ ሚኒስትር አብይ ከቀይ ባህርና ከኤርትራ ጋር በተያያዘ ውጊያ ከተነሳ ውጤቱ ግልጽ ነው፣ ያለን አስተማማኝ አቅም ነው፣ ማንም አያቆመንም ሲሉ ማስጠንቀቃቸውም ይታወሳል። አልሲሲና ወደ ግብጽ ያቀኑት ኢሳያስ የጋራ ጠቀሜታ ባላቸው የሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ውይይት ያደርጋሉ የሚል መረጃ ከአስመራ በኩል ቢሰማም የጉዞ ዋና ዓላማ ግን የህዳሴ ግድብና ቀይ ባህር መሆናቸውም ይገመታል። ግብጽ ብቻዬን ልጠቀምበት የምትለው የአባይ ውሃ ላይ በተገነባው የህዳሴ ግድብ ዙሪያ ዛሬም ድረስ አሳሪ ስምምነቶች እንዲኖሩ የምትሻ ሲሆን ኤርትራ ደግሞ ኢትዮጵያ ፈጽሞ ቀይ ባህርን እንድትረግጥም ሆነ የባህር በር እንዲኖራት አትሻም። ጠቅላይ ሚኒስትር አብይ በፓርላማው ማብራሪያቸው መንግስታቸው የቀይ ባህርን ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ነው ብሎ እንደሚያምን አስረግጠዋል። ኢትዮጵያ ቀይ ባህርን ያጣችበት መንገድ ህጋዊነት ላይ ጥያቄ ያነሱት አብይ ውሳኔው በካቢኔ በምክር ቤት ወይም በኢትዮጵያ ህዝብ ውሳኔ ያልተላለፈበት እንደሆነም ጠቅሰዋል። ከሙፍቲ ሀጂ ዑመር የቀብር ስፍራ ጋር በተገናኘ የተነሱ ንትርኮች ውድቅ ያደረገው የአዲስ አበባ መጅሊስ ከዚህ በኋላ ይህ አጀንዳ ሊቆም እንደሚገባ አሳሰበ። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት በሰጠው መግለጫ የአባታችን የክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ሞት በሁላችንም ዘንድ ከፍተኛ የሐዘን ድባብ ፈጥሮብን መቆየቱ ይታወቃል ብሏል። ለህዝብ ሙስሊሙ አንድነት የመስራት ታሪክ ያላቸው የሙፍቲ ሞት ህዝባችን በሐዘን ውስጥ በነበረበት ሁኔታ ከቀብር ስፍራቸው ጋር ተያይዞ አላስፈላጊ የሆኑ ንትርኮች መነሳታቸው አሳዝኖናል ያለው መግለጫው መሰል ውዝግቦች ስሜትና ቡድነኝነት ሲታከልባቸው ሙፍቲ ሲለፉበት የነበረው አንድነት ከማስጠበቅ በተቃራኒ ህዝባችን ወዳልሆነ ንትርክ፣ ጭቅጭቅና ክፍፍል የሚያመራበት አደገኛ ነው ሲልም አሳስቧል። የከተማዋ መጅሊስ ተቀዳሚ ሙፍቲ የተቀበሩበት ቦታ ከአዲስ አበባ ከተማ አስተዳደር ፕላንና ልማት ኮሚሽን ከቅይጥ መኖሪያነት ወደ መካነ መቃብርነት የተቀየረ መሆኑን ለማረጋገጥ ችለናል ያለ ሲሆን ስለሆነም ስፍራው በአዲስ አበባ ውስጥ እንደሚገኙ የህዝብ ሙስሊም መካነ መቃብሮች በመቆጠር በ12ኛ መካነ መቃብርነት እውቅና ሰጥተናል ሲልም አስታውቋል። በመሆኑም የመቃብር ስፍራውም ተጨማሪ የማስፋፊያ ጥያቄ ለመንግስት ከማቅረባቸው በተጨማሪ እንደሌሎች መካነ መቃብሮች ማንኛውም ሙስሊም ሲሞት የሚቀበርበት በመሆኑ ለመካነ መቃብርነት አስፈላጊውን ጥበቃ፣ ድጋፍና ክትትል በመጅሊሱ በኩል ይደረግበታል ሲልም መግለጫ አክሏል። ስለሆነም ካሁን በኋላ ከመካነ መቃብሩ ጋር በተያያዘ የሚደረጉ ማንኛውም አይነት አጀንዳዎች ሊቆሙ ይገባል ሲልም አሳስቧል። ከዚህ በኋላ የተለያዩ አጀንዳዎችን ምክንያት በማድረግ
በማድረግ በህዝባችን መካከል ክፍፍልን የሚፈጥሩና የሚያባብሱ እንዲሁም ሰላምን የሚያደፈርሱ ትንኮሳዎች፣ ጭቅጭቆችና ውዝግቦች እንዲቆሙ እናሳስባለን ያለው መግለጫ ውይይት፣ መማከርና መተሳሰብ ዓላማ ያደረገ መልእክት በማህበራዊ ሚዲያዎችም ሆነ በማንኛውም መድረክ እንዲተላለፍ ሲልም ጥሪውን አስተላልፏል። ጠቅላይ ሚኒስትር አብይ አህመድ በትግራይ ፖለቲካዊ ሁኔታ ዙሪያ በፓርላማ ያደረጉት ንግግር ትክክል ነው ሲል አረና ፓርቲ አስታወቀ። በጠቅላይ ሚኒስትር አብይ አህመድ ከትናንት በስቲያ ጥቅምት 18 ቀን 2018 በህዝብ ተወካዮች ምክር ቤት ቀርበው በወቅታዊ ሀገራዊ ጉዳዮች ዙሪያ ሰፋ ያለ ማብራሪያ መስጠታቸው ይታወቃል። የአረና ትግራይ ለሉዓላዊነትና ዴሞክራሲ ሊቀመንበር አቶ አምዶም ገብረስላሴ በሰጡት አስተያየት ጠቅላይ ሚኒስትር አብይ አህመድ በትግራይ ወቅታዊ ጉዳዮችን አስመልክተው ባደረጉት ንግግር ዙሪያ የፓርቲያቸውን አቋም አንጸባርቀዋል። አቶ አምዶም ህወሓት በአማራ ክልል ካሉ ታጣቂዎችና ከኤርትራ መንግስት ጋር እያካሄደ ያለው ትብብር ለቀጠናው ሰላም ስለማይበጅ ጠቅላይ ሚኒስትሩ የሰጡት ማብራሪያ ትክክል ነው ይላል። በምርጫ ቦርድ የተሰረዘው የህወሓት ቡድን ለትግራይ ሰላም ትልቅ እንቅፋት ፈጥሯል የሚሉት አቶ አምዶም ድምጾ በሚል የሚጠራውና ያልተገባ ግንኙነት ያሉትንም አውግዘዋል። የህወሓት ቡድን ትግራይ እንዳትረጋጋ ሰላም እንዳይኖራት ያደረገ ፓርቲ መሆኑን ገልጸው ሊወገዝ እንደሚገባም አንስተዋል። ይህንን አስመልክቶ ፓርቲያቸው ተደጋጋሚ መግለጫ በማውጣት የቡድኑን ተግባር ሲያወግዝ እንደነበርም ጠቅሰው እንዲህ አይነት ወደ ጦርነት የሚወስዱ ጥረቶች ትክክል እንዳልሆኑም እንደሚያምኑ ተናግረዋል። በዚህ ምክንያት ጠቅላይ ሚኒስትር አብይ በፓርላማ ትግራይን በሚመለከት ያደረጉት ንግግር ትክክል መሆኑን እንደሚያምኑበትም ገልጸዋል። ግልጽ ነው። ህወሓትና ሻዕቢያ እና ፋኖ ጽምዶ ወይ ደግሞ አሊያንስ ፈጥረዋል። ይሄም ለትግራይ ሰላም ለቀጠናውም ሰላም ጥሩ አይደለምና ያሉት ትክክል ነው። ህወሓት ትልቅ እንቅፋት የፈጠረ ነው። ያው ፌደራል መንግስትም የራሱ ሚና አለበት በዚህ ባፈጻጸም ላይ ድክመቶች አሉት። ግን ህወሓት ግን በዚህ ትግራይን አለመረጋጋትና ትግራይን ሰላም እንዳይኖራት በማድረግ ግን ምንም ጥርጥር የለውም ትልቁ ሚና እየተጫወተ ነው። እኛም በተደጋጋሚ እንደ ኬዳንም እንደ አረና እንደ ፓርቲም ተደጋጋሚ መግለጫዎች አውጥተናል። እንደዚህ አይነት ወደ ጦርነት የሚወስዱ ጥምረቶች ትክክል አይደሉም ብለን አስቀድመን ገልጸን ነበር። በዚህ ጉዳይ ላይ ትክክል ነው ብለን እናስባለን። ጠቅላይ ሚኒስትር አብይ አህመድ ከትናንት በስቲያ በፓርላማ ቀርበው በሰጡት ማብራሪያ ህወሓት ያልተገባ ግንኙነት በማድረግ ላይ እንደሆነ ገልጸው ከዚህ ድርጊቱ እንዲቆጠብም አሳስበው ነበር። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የወደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛ ዙር ጥንቅራችን ስናልፍ ደግሞ የሴቶችና ማህበራዊ ጉዳይ ሚኒስቴር አንዳንድ አካላት የጉዞና የቪዛ አማካሪ ነኝ በሚል ከተቋሙ ፍቃድ እንደተሰጣቸው በማስመሰል ሐሰተኛ መረጃ እያሰራጩ በመሆኑ ህብረተሰቡ እንዲጠነቀቅ ማሳሰቡን እንዲሁም አሜሪካ በየመን በፈጸመችው የአየር ጥቃት በርካታ ኢትዮጵያን ስደተኞች መገደላቸውን አስመልክቶ የጦር ወንጀል ምርመራ እንዲደረግ መጠየቁን ጨምሮ ሌሎች መረጃዎችን ዘነበ ህሉፍ እንደሚከተል ያስደምጠናል። አብራችሁን ቆዩ። አሜሪካ በየመን በፈጸመችው የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን አስመልክቶ የጦር ወንጀል ምርመራ እንዲደረግ ተጠየቀ። ባሳለፍነው 2017 ዓመተ ምህረት ሚያዝያ ወር አሜሪካ በየመን ሁቲዎች በሚያስተዳድሩት የስደተኞች መጠለያ ላይ በፈጸመችው የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን ተከትሎ አምነስቲ ኢንተርናሽናል ድርጊቱ የጦር ወንጀል ተደርጎ ሊወሰድ ይችላል ሲል ገልጾ ምርመራ እንዲደረግ ማሳስቧል። አምነስቲ የአሜሪካ ጦር ሚያዝያ 20 ቀን 2017 ዓመተ ምህረት በፈጸመውና ኦፕሬሽን ራፍ ራይደር ዘመቻ አካል የሆነው ጥቃት ዓለም አቀፍ የሰብአዊነት ሕግን የጣሰ ነበር ብሏል። ተቋሙ የአየር ጥቃት የተፈጸመበት መጠለያ ጣቢያ የሁቲ ባለስልጣናት በህገወጥ ስደት ምክንያት ያሰሯቸውን ስደተኞች የያዘ ሲሆን ቦታውም የሚታወቅ ሰላማዊ ሰዎች የሚገኙበት ቦታ ነበር ሲል ገልጿል። የአምነስቲ ኢንተርናሽናል የመካከለኛው ምስራቅና ሰሜን አፍሪካ ቀጠና ምክትል ዳይሬክተር የሆኑት ክሪስቲን ቤከርል ከአደጋው የተረፉ ሰዎች የሰጡት አሰቃቂ ምስክርነት መጠለያ ጣቢያው በታሳሪዎች የተሞላ የሰላማዊ ሰዎችን ቢሆንም ያለ አንዳች ጥንቃቄ እንደተደበደበ ግልጽ የሆነ ምስል ይፈጥራል ብለዋል። ይህም በዓለም አቀፍ የሰብአዊ ህግጋት ውስጥ ካሉት ዋና ዋና ግዴታዎች አንዱ የሆነውና የተጠቃው ነገር ወታደራዊ ኢላማ እንዳለው መረጋገጥ አለበት የሚለውን ዩናይትድ ስቴትስ መወጣት ባለመቻሏ የተከሰተ ነው ሲሉ ጠቁመዋል። አምነስቲ ያወጣው ዝርዝር ሪፖርት በህይወት ከተረፉ 15 ኢትዮጵያውያን ጋር በተደረገ ቃለ ምልልስ እንዲሁም የሳተላይት ምስሎች፣ ፎቶዎችና ቪዲዮዎችን በመተንተን ላይ የተመሰረተ ነው ተብሏል። ተቋሙ በአብዛኛው በሃያዎቹ ዕድሜ ውስጥ የሚገኙ 16 ኢትዮጵያውያን ወንዶች በጥቃቱ መገደላቸውን አንስቷል።
ከለጋሽ ሀገራት የሚገኘው የገንዘብ ድጋፍ መቀነስ ለስደተኞች የሚደረገው ሰብአዊ ድጋፍና ጥበቃ አደጋ ላይ እንደጣለው ኢሰመኮ አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከሰኔ 15 እስከ 26 ቀን 2017 ዓ.ም እንዲሁም ከጥቅምት 5 እስከ 7 2018 በጋምቤላ ክልል በሚገኙ 4 የስደተኞች መጠለያ ጣቢያዎችና አዲስ ጥገኝነት ጠያቂዎች በሚገኙባቸው 4 ስፍራዎች በሚገኙ አዲስ የደቡብ ሱዳን ዜግነት ያላቸው ጥገኝነት ጠያቂዎች ሰብአዊ መብቶች አያያዝ ላይ ክትትልና ምርመራ በማድረግ በለያቸው ግኝቶች ላይ ጥቅምት 12 ቀን 2018 ዓ.ም ከባለድርሻ አካላት ጋር በክልሉ ውይይት አካሂዷል። ከለጋሽ ሀገራት የሚገኝ የገንዘብ ድጋፍ መቀነስ ጋር በተያያዘ ለስደተኞች የሚደረገው ሰብአዊ ድጋፍና ጥበቃ እየቀነሰ መምጣቱ ኢሰመኮ በግኝቱ ለማወቅ መቻሉን አስታውቆ በዚህም የተጀመሩ ፕሮጀክቶች ተቋርጧል ሲል ይፋ አድርጓል። ይህንን ተከትሎ ስደተኞች ኑሯቸውን ለመደጎም አሉታዊ ውጤት በሚያስከትሉ የስራ ዘርፎች በመሰማራታቸው በተለይም ለጉልበት ብዝበዛና ለጥቃት መጋለጣቸው ተቋሙ አንስቶ ለዚህም ተገቢውን ፍትህ እያገኙ አለመሆኑን አስታውቋል። በመሆኑም ጦርነት ሸሽተው አዲስ እየገቡ ያሉ የደቡብ ሱዳን ጥገኝነት ጠያቂዎች በቂ የአደጋ ጊዜ ድጋፍ እየተደረገላቸው አለመሆኑ እንዲሁም ስደተኞች ከድጋፍ በመላቀቅ ራሳቸውን ችለው እንዲኖሩ አስቻይ ሁኔታ አለመፈጠሩ ተገልጿል። የውይይቱ ተሳታፊዎች በኮሚሽኑ የቀረቡት ግኝቶች ወቅታዊና ሁኔታውን የሚያሳዩ መሆናቸውን በመግለጽ የችግሩ ዋነኛ መንስኤ በዓለም አቀፍ ደረጃ የለጋሽ ሀገራት ድጋፍ መቀነስ፣ የስደተኞችና ጥገኝነት ጠያቂዎች ቁጥር እየጨመረ መምጣትና በሰብአዊ ድጋፍ ላይ ብቻ ጥገኛ መሆን ሁኔታውን አስቸጋሪ እያደረገው መምጣቱን ገልጸዋል። ለዚህም አገር በቀል አማራጮች ላይ ትኩረት አድርጎ መስራት እንደሚያስፈልግ ጠቁመዋል። ይህም ሆኖ በኮሚሽኑ የተለዩ ግኝቶችና የተሰጡ ምክረ ሀሳቦችን በመቀበል አዲስ ጥገኝነት ጠያቂዎችን ለማስተናገድ በትኩረት እንደሚሰሩ ተሳታፊዎች ገልጸዋል። የሴቶችና ማህበራዊ ጉዳይ ሚኒስቴር አንዳንድ አካላት የጉዞና የቪዛ አማካሪ ነን በሚል ከተቋሙ ፍቃድ እንደተሰጣቸው በማመሳሰል ሐሰተኛ መረጃ እያሰራጩ በመሆኑ ህብረተሰቡ እንዲጠነቀቅ አሳሰበ። የሴቶችና ማህበራዊ ጉዳይ ሚኒስቴር ሰናይ ዘመን ትሬዲንግ የጉዞና የቪዛ አማካሪ በሚል ከመስሪያ ቤቱ ፍቃድ እንደተሰጠው በማስመሰል ለዜጎች የካናዳ የስራ ቪዛ ለመስጠት ምዝገባ እንደጀመረ የሚገልጽ ሐሰተኛ መረጃ በማህበራዊ ሚዲያ እያሰራጨ ነው ሲል አስታውቋል። እንዲሁም አለምፋና የጉዞና የቪዛ ኃላፊነቱ የተወሰነ የግል ማህበር የሚል የማይታወቅ ህገወጥ አካል ከሚኒስቴሩ ፍቃድ እንደተሰጠው በማስመሰል ሴቶችና ወጣቶችን በነጻ ወደ ውጭ ሀገር እየላከ እንደሚገኝ የሚገልጽ ደብዳቤ በማህበራዊ ሚዲያ እየተሰራጨ እንደሚገኝ ማረጋገጡን ሚኒስቴር መስሪያ ቤቱ አስታውቋል። ሆኖም ሚኒስቴር መስሪያ ቤቱ የውጭ ሀገር የስራ ቪዛ አገልግሎትን በተመለከተ ለየትኛውም አካል ፍቃድ የመስጠት ኃላፊነትም ስልጣንም የሌለው መሆኑን አስገንዝቧል። የሴቶችና ማህበራዊ ጉዳይ ሚኒስቴር ከሚመለከታቸው አካላት ጋር በመተባበር በህገወጥ ድርጊቱ የተሰማሩ አካላት ላይ ህጋዊ እርምጃ እንዲወስድ እንደሚያደርግ ገልጾ ህብረተሰቡ ህገወጦችን በንቃት በመከታተል እንዲያጋልጥና እንዲተባበር ጥሪውን አቅርቧል። በመሆኑም የሚሰራጨው መረጃ ከእውነት የራቀ ሐሰተኛና ህገወጥ ተግባር መሆኑን እያሳወቀን ህብረተሰቡ በወንጀለኞችና በአጭበርባሪዎች የተሳሳተ መረጃ እንዳይታለል ራሱን እንዲጠብቅና ምንም አይነት ምላሽ መስጠት እንደሌለበት ለማሳሰብ እንወዳለን ብሏል። ከሀገር ውስጥም ሆነ ከውጭ ሀገር ጋር የተያዙ ማናቸውም የሥራ ጉዞችን በተመለከተም ትክክለኛውን መረጃ ከትክክለኛው አገልግሎት ሰጪ ተቋም ብቻ መውሰድ እንደሚገባ በአጽንኦት አሳስቧል። ትራምፕ አሜሪካ በ30 ዓመት ውስጥ ለመጀመሪያ ጊዜ የኒውክሌር ጦር መሳሪያ ሙከራ እንድታደርግ አዘዙ። ፕሬዚደንት ዶናልድ ትራምፕ እንደ ቻይናና ሩሲያ ካሉ አገራት ጋር በሰላም ለመቀጠል ከ30 ዓመታት በኋላ ለመጀመሪያ ጊዜ የኒውክሌር ጦር መሳሪያ ሙከራ እንዲደረግ ትዕዛዝ አስተላልፈዋል። ሌሎች ሀገራት የኒውክሌር መሳሪያ ሙከራ እያደረጉ ነው ያሉት ትራምፕ እኛም ሙከራ እንድንቀጥል አዝዣለሁ ብለዋል። ትራምፕ ይህን ያሉት ከቻይናው ፕሬዝዳንት ዢ ጂንፒንግ ጋር በደቡብ ኮሪያ ከመገናኘታቸው አስቀድሞ ነው። አሜሪካ ከየትኛውም አገር በላቀ የኒውክሌር መሳሪያ እንዳላት ፕሬዝዳንቱ ተናግረው በሁለተኛ ደረጃ የምትገኘው ሩሲያ እንደሆነችና ቻይና በሩቁ በሶስተኛነት እንደምትከተል ጠቁመዋል። ሩሲያ ከሰሞኑ በኒውክሌር ኃይል የሚሰራ የሚሳኤል ሙከራ ስታደርግ ትራምፕ በጽኑ አውግዘዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ኒውክሌር መሳሪያ አውዳሚ ነው ቢሉም ስልጣን ላይ ሳሉ የአሜሪካን የጦር መሳሪያ ከማዘመን ውጪ አማራጭ እንደሌላቸው ገልጸዋል። የቻይና የኒውክሌር መሳሪያ አቅም በ5 ዓመታት ውስጥ ከአሜሪካ እኩል እንደሚሆን ተናግረዋል። የኒውክሌር ጦር መሳሪያ ሙከራው እንዴት እንደሚከናወን ዝርዝር መረጃ ባይሰጡም በቅርቡ ይጀምራል ብለዋል። አሜሪካ ከ30 ዓመታት በፊት ለመጨረሻ ጊዜ የኒውክሌር መሳሪያ ሙከራ ያደረገችው በኔቫዳ ግዛት ከምድር በታች በሚገኝ ወታደራዊ ካምፕ ውስጥ ነበር። ዲቫይደር የሚል ስያሜ የተሰጠው ይህ ፕሮጀክት የአሜሪካ 1054ኛ የኒውክሌር ጦር መሳሪያ ሙከራ ነው። የአሜሪካ መንግስት ኔቫዳ የሚገኘውን ወታደራዊ ካምፕ አሁንም የሚጠቀምበት ሲሆን የሀገሪቱ ብሔራዊ የኒውክሌር ሳይንስና ታሪክ ሙዚየም አስፈላጊ ከሆነ በዚሁ ቦታ በድጋሚ ሙከራ ይደረጋል ብሏል።
ከአባይ ቴሌቪዥን የምሽት ዘገባዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ሀና ፍሳይ ይዛለች። ተከታትለን እንመለስ። በድጋሚ አብራችሁን ቆዩ። በሲቪል ማህበራት ዘርፍ ለሚንቀሳቀሱ 100 ተቋማት ያላቸውን ንብረት አስመዝግበው እንዲልኩ ቀነ ገደብ ተሰጠ። የሲቪል ማህበረሰብ ድርጅቶችን የሚከታተለውና የሚቆጣጠረው ባለስልጣን በሲቪል ማህበራት ዘርፍ ለሚንቀሳቀሱ 100 ተቋማት የንብረት ምዝገባ እንዲያካሂዱ ጥብቅ ማስጠንቀቂያ አስተላልፏል። ከነዚህ መካከል 70 የሚሆኑት የውጭ ድርጅቶች ይገኙበታል የተባለው ድርጅቶቹ ንብረታቸውን መዝግበው እንዲልኩ የተሰጠው ቀነ ገደብ እስከ ህዳር 13 ቀን 2018 ዓ.ም ድረስ እንደሆነ ባለስልጣኑ በደብዳቤው ገልጸዋል። ባለስልጣኑ ለድርጅቶቹ በላከው ደብዳቤ እንዳስረዳው የንብረት ምዝገባው የሲቪል ማህበራት በግ የተሰጣቸውን የንብረት ባለቤትነት መብት ሳይነካ የህዝብ ሀብት አጠቃቀም ማረጋገጫና የዘርፉን አጠቃላይ መረጃ ማጠናቀር የሚሉት ዓላማዎችን ለማሳካት ያለመ መሆኑ ተጠቁሟል። በአዋጅ ቁጥሩ መሰረት በህዝብ ስም የተሰበሰበው ሀብት ለታለመለት የህዝብ ዓላማ መዋሉን የማረጋገጥ ግዴታ በባለስልጣኑ ላይ የሚጣል ሲሆን ይህንን ግዴታ ለመወጣት የንብረት ምዝገባው ወሳኝ መሆኑን አስረድቷል። በሀገር ደረጃ በሲቪል ማህበረሰብ ዘርፍ ስር ምን ያህል የሚንቀሳቀስና የማይንቀሳቀስ ንብረት እንዳለ ጥቅል መረጃ ለመያዝ ለመሰብሰብና ለማጠናቀር የምዝገባው ሂደት እንደሚያስፈልግ መገለጹን ካፒታል ዘግቧል። ያላግባብ ሊወገዱ የነበሩ ተሽከርካሪዎችን እንዳይወገዱ ማድረጉን የአዲስ አበባ ከተማ የመንግስት ንብረት አስተዳደር ባለስልጣን ገለጸ። የአዲስ አበባ ከተማ አስተዳደር ከንብረት ማስወገድ የሚያገኘውን ገቢ ለማሳደግ እየሰራ መሆኑን የከተማ አስተዳደሩ የመንግስት ንብረት አስተዳደር ባለስልጣን አስታውቋል። ወቅቱን የጠበቀ ንብረት አወጋገድ ለከተማችን እድገት በሚል መሪ ሀሳብ የውይይት መርሃ ግብር ተካሂዷል። የባለስልጣኑ ዋና ስራ አስኪያጅ አቶ ዩሴፍ ኢብራሂም ባለስልጣኑ የመንግስት ንብረትን ጠግኖ መልሶ ጥቅም ላይ እየዋለ ነው ሲሉ ዝርዝር ማብራሪያ ሰጥተዋል። አገልግሎት መስጠት የማይችሉ ንብረቶችንም በአሰራር መሰረት የማስወገድ ስራ እየተሰራ ይገኛል ሲሉ አብራርተዋል። ከተቋማት ጋር በመቀናጀት ከንብረት ማስወገድ የሚገኘው የከተማ አስተዳደሩ ገቢ እንዲጨምር ለማድረግም እየተሰራ መሆኑን ያነሱት አቶ ዩሴፍ ያላግባብ ሊወገዱ የነበሩ ተሽከርካሪዎችን እንዳይወገዱ ለማድረግ መቻሉንም አብራርተዋል። በዚህም ለግዢ ሊውል የነበረን የከተማ አስተዳደሩ በጀት ለሌላ ልማት እንዲውል ተደርጓል ነው ያሉት። የማያገለግሉ ንብረቶችን በማስወገድ ጽዱና ማራኪ የስራ አካባቢ ለመፍጠር ሁላችንም የድርሻችንን እንወጣ ሲሉም ጥሪ አቅርበዋል። በአማራ ክልል ከፍተኛ የኦዲት ግኝት ያለባቸው ተቋማት በፍጥነት እንዲያርሙ ማሳሰቢያ ተሰጠ። በአማራ ክልል ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሂሳባቸው ኦዲት ተደርጎ ከፍተኛ የኦዲት አስተያየት ከተሰጣቸውና ካላስተካከሉ ተቋማት ጋር ውይይት እያካሄደ ነው። የአማራ ክልል ዋና ኦዲተር መስሪያ ቤት የአዲስ ዓለም ሆስፒታል፣ የአማራ ክልል የሕክምና ኦክስጅን ማምረቻና ማከፋፈያ ማዕከል፣ የሃን ጤና ጣቢያና የዱር ቤቴ ሆስፒታል የኦዲት ግኝት ሪፖርትን አቅርቧል። በቀረበው ሪፖርት ላይ በተደረገ ውይይትም የተቋማቱ ባለሙያዎቹና ኃላፊዎቹ አንዳንዶቹ ግኝቶች በተቋማቸው የስራ ባህሪ የተፈጠረባቸው መሆኑን ጠቅሰው ቀሪ ግኝቶችን ደግሞ ለማስተካከል እየሰሩ መሆኑን አንስተዋል። የአማራ ክልል ዋና ኦዲተር መስሪያ ቤት ዋና ኦዲተር ዶክተር አማረ ብርሃኑ በበጀትና ንብረት አያያዝ ችግር ክልሉ የሀብት ብክነት እየደረሰበት መሆኑን አንስተዋል። በአማራ ክልል ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ መቤት ከበደ ኦዲት ለማድረግና አስተያየት ለመስጠት ያልተቻለባቸው ከፍተኛ ኦዲት ግኝት ያለባቸው ተቋማት በፍጥነት እንዲያርሙ አሳስበዋል። የተሰጡ አስተያየቶችና አቅጣጫዎችን በመፈጸም ለዋና ኦዲተር መስሪያ ቤቱና ለቋሚ ኮሚቴው በ15 ቀናት ውስጥ ሪፖርት እንዲያደርጉ አቅጣጫ መስጠታቸውን አማራ ሚዲያ ዘግቧል። ስትከታተሉት የነበረው የዕለተ ሐሙስ ጥቅምት 20 ቀን 2018 ከአባይ ቴሌቪዥን የወደ ዜና መረጃ ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።